ያለው መልስልኝ። ሃይሚ ምን ድራማ ይሰራሽ ነበር ባለፈው? ምን ልትይ ነበር ባለፈው? ለምን ይዘሽ ወጣሽ? እሷን አትናገር፣ እሷን አትናገር። እኔ ነኝ ውሰጂኝ ያልኳት። ቁጭ ብላችሁ ቁጭ ተረጋጋችሁ። ስማ ወንድሜ ቁጭ እሷ ላይ እንዳትጮህ። እኔ ነኝ ይዘሽኝ ሂጂ ያልኳት። ምንድነው የምትጮህበት? አንዴ ታሟል አይደል? እዚህ ጋር አይደለም ምንም ታሟል ምናምን አይደለም። ምንድነው የምትፈልገው አንተ ከኔ? ሰዎችንም ስላልተረዳው ነው። እሺ ምንድነው የምትፈልገው ከኔ? አንዴ እሱ ብቻ ይመልስልኝ። እሺ ዳኒ ለምንድነው የማታወራኝ? ምንድነው የምትፈልገው ከኔ? ምንድነው የምትፈልገው? የምትፈልገውን ነገር ንገረው ነው። ምንድነው ለምንድነው እሷ አንቺ ብዬ ምናምን የምትለው? ለእሷ ሳትል እንድታወራኝ ስለምፈልግ ነው እኔ ወይስ እኔና እሷ ማለያየት ነው የምፈልገው? አንተ ምንም ወሬ ምንድነው? በጣም ነው የሚያስጠላው ወሬ። እኔ ስለምፈልግ ነው እኔ እንድታወራኝ ነው የምፈልገው። ሃይሚን ትተህ እኔን አውራኝ። ሃይሚን ትተህ እኔን አውራኝ። ችግርህ ከሃይሚ ጋር ነው ከኔ ጋር እኮ ነው። አንተ ለምንድን ነው የማታወራኝ እኮ? ምንድን የፈለጋችሁት ከሃይሚ? ምን አረ አንተ ወበራታ ትንቀሳቀስ እኔ መልስልኝ በቃ። ለምንድን ነው ሃይሚን እንደዚህ አይነት ወሬ የሚያወራት? ምንም እኔ ያለሁልሽ ምናምን አይነት ለምንድን ነው የምታወራት እንደዚህ አይነት ወሬ? ማን ስለሆንክ ነው የምታወራት? ምንድን ነው የምትለኝ? ምን አይነት ነገር ውስጥ ነው የምንገባው? ምን እሺ ምን አይነት ነገር ውስጥ እንገባለን? ሃይሚ ቆይ ምን አይነት ነገር ለምንድን ነው እሺ የሚያስፈራራኝ? ከሃይሚ ምንድን ነው የምትፈልገው አንተ? ከሃይሚ ምን እንደሚፈልግ እኔ ንገረኝ። ምንድን ነው የምትፈልገው? እንደዚህ ብለኸኝ አይደለም አመጣሁ። አንዴ ቆይ ስማኝ። ከሃይሚ ምንድን ነው የምትፈልገው? አንዴ ከኔ ጋር ነው አይደለም እኔ መልስልኝ። ከኛ ምን እንደሚፈልግ ይንገረኝ። ምንድነው የምትፈልገው? ምንድነው የምትፈልገው? ምንም እንደምንም ውሰደው እንደምንም ውሰደው ሀቢቢ። ያው ልቀት ከኔ ምን እንደሚፈልግ ይንገረኝ እኮ። ልክ ናችሁ። ከኔ ምን እንደሚፈልግ ይንገረኝ። ምን አለ ስንት ነው ይቅርታ ጠይቄ በጣም ብዙ ነገር እኮ ነው እያደረገ የነበረው። በስርዓት አውራኝ። በስርዓት አውራኝ አንተ። የእነ ሃይሚ ነገር እየተባባሰ መጥቷል። ሁላችንንም ግራ እያጋባን ያለ ጉዳይ ነው። ምን እንደሚሆን መጨረሻቸው አይገባኝም። እንዴት ናችሁ? ሰላም ናችሁ? የምታዳምጡኝ ሁሉ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሁላችንም አውቃለሁ ጥሩ ስሜት ውስጥ አይደለም ያለነው። እነሱም ጭንቀት ውስጥ ናቸው፣ እኛም ጭንቀት ውስጥ ነን ያለነው። ስራ ነው ይባላል። እኔ አንዳንዴ ስራውን ማን እንደሚሰራ ነው ግራ ይገባኝ። የዳኒ ነገር ምንም በጣም ግራ እያጋባኝ ነው። ዳኒ በጣም ሶሲና ማነው ብሩክ ባደረጉት ፕራንክ እኔ ብሩክን እየተበቀለው ይመስለኛል። ሶሲም ሳታስፈቅደው ነው እዛ ጋር ሄደችው። ያንን ነገር ተገናርጎ ብሩክን እየተበቀለው እያናደደው በጣም ተናዶበታል ማለት ነው። እያናደደው ነው ያለው እንጂ ብሩክ ምንም አይነት ፋይል ተገኝቶበት አይመስለኝም። አይደለም። ምክንያቱም በራሱ ተማምኖ አሳየኝ ነው የሚለው። አሳየኝ እያለው ነው ወይ አውጥቶም አያሳየውም። ጭቅጭቃቸው በስቷል። እኔ አላቅም። የእነሱ ነገር ግራ ገብቶኛል። ቀጥታ ወደዛ ነው የሄድኩት። እኔ በመሃል ደግሞ ያሳዘነችኝ ሃይሚዬ ነች። እኔ እንኳን ብዙም ተመችቶኝ ቀን ላይ ምንም ነገር አልሰራሁም፣ ግን ሲዘዋወር አጋጣሚ ብቻ አይቻለሁ ዳኒ ደህና እንደሆነ። አሁን ልክ ነገሩ ሲጀመር ነው እንዴ እንደታመመ ሰው እኔ ቢጃማ አድርጎ ያንን ቢጃማ በቀደም ያደረገውን ቢጃማ በአንድ ቀን ነው እንደተቀረጸው ያንኑ ቢጃማ አድርጎ ሶፋ ላይ ቁጭ ብሎ የሚገኘው። እኔ ዛሬ ሲዘዋወር አንዳንዶቻችሁ ስትሰሩ አይቻለሁ ዳኒ ጥሩ ሁኔታ ላይ እንዳለ ከኢንስታግራም ላይ ያገኘን ከምናምን ላይ ያላችሁ እኔ ውስጥ ገብቼም ባላገኘው ግን በቻይናል ላይ አይቻለሁኝ ዳኒ በጥሩ ሁኔታ ላይ እንዳለ እንግዲህ ማስታወቂያዎች እየሰራ እንደሆነና ምንም አይነት ነገር እንዳልተፈጠረ ነው የሚመስለኝ። ትላንትና የሶሲና የሚንም ነገር ሳይ እነሱም በውስጥ የጨረሱት ነው የሚመስለኝ። ግን እዚህ ላይ እኔ ሃይሚን ብሩክ አንድ ሳምንት ሙሉ እንግዲህ ይቅርታ አድርግልኝ ስላት ያው ስላላደረገችለት ምናልባት ያንን ብሩክ ፕራንክ ድጋሚ እያደረጋት ነው ሃይሚን ከዳኒ ጋር ተነጋግሮ
እኔ ግራ ገባኝ። ብዙ እየጠረጠርኩ ብዙ እየተገናዘ ከዚህ ውስጥ ግን ዳኒ እርግጠኛ ነኝ። በቃ ዳኒ የሆነ ተንኮል እንዳሰበ እርግጠኛ ነኝ። አሁን የብሩክ ደግሞ በጣም ተናዶ በቃ ረጋ ብሎ ማነጋገር አይችልም። በጣም ተናዷል። በጣም ግለት ውስጥ ነው ያለው። ሰከን ማለት አልቻለ። የሃይሚን ጭንቀት ሳይ ደግሞ በጣም ነው ያሳዘነችኝ። እኔ እንደው አሁን ወደቀች በጭንቀት እያልኩ እግዚአብሔርን በጣም ነው ያሳዘነችኝ። በጣም ትላንትም ማሳዝናኛለች። ዛሬም ያው ሲጠራት ወይ ባትሄድ ይሻል ነበር ወይም ደግሞ እንሂድ ሲላት ባትወስደው። ያው እንግዲህ ዋሽቷት ነው እንድትወስደው ያደረገው ብሩክ። ያው ይሄ ያሳያትን ነገር ስላላሳየው ነው እሱ እኮ አሁን እል ውስጥ ያለው። ለሃይሚ ያሳያትን ነገር አሳየኝ፣ ለምን ለሷ ብቻ አሳየኝ? እኔ ስለሆንኩ ባለ ጉዳዩ ለኔ አሳየኝ ነው ወይስ ከኔና ከሃይሚ ህይወት ውስጥ ምንድነው የምትፈልገው? ከሁለታችን ህይወት ውስጥ ወይ ከቤቶችን ውጣ ነው እንግዲህ፣ ወይ ደግሞ እኔ አሁን ለምንድነው የዳኒ ነገር በቀል ነው ያዘው የምለው? ለምንድነው አሳይቶ የማይከላከለው? ይሄው በቃ ብሎ ለምንድነው ማሳየት ያልቻለው? እንደታመመ ሰው ሁልጊዜ ሶፋ ላይ ቁጭ ብሎ እንደገና ደግሞ እኔ እኮ አሁን ፕራንክ ነው ዳኒና ወይ ብሩክ ሃይሚን ብድሩን እየመለሰ ነው ብሩክ ብዬም እያሰብኩ ነው በአንድ በኩል። ምክንያቱም ጓደኞቹ ሁሉ ተቀምጠው ነው የጠበቁ በስነ ስርዓት ሁሉም። እንደገና የማይሆን ቃላትን የተለዋወጡት። ይሄ ነገር ብሩክ አያውቀውም፣ ዳኒ ነው ሚናውን የሚጫወተው ላለሁኝ። ዳኒ እንዳለበት ይገባኛል፣ ግን ከዳኒ ጋር ማን ነው ይሄንን ስራ እየሰራ ያለው የሚለው ነው ጥያቄ የፈጠረብኝ። ዛሬ የሚያየሁት ነገር አላስደሰተኝም። ያው ጭቅጭቅ ነው፣ ዛሬም በጭቅጭቅ ነው የመጡልን። ይህን ነገር ደግሞ ማን እንደሚያስታግስን አላቅም። አሁን ምናልባት ደግሞ እስቲ ዊናና ወንድምየው ወደ ሰኞ አካባቢ ይገባሉ እየተባለ ነው እንግዲህ እንደሰማሁት ከሆነ እንደው እውነት ሆኖ ከዚህ በፊትም ይገባሉ ከተባለ እንግዲህ ዛሬም ደግሞ እውነት ሆኖ ወይ በገቡና እነሱ ጣልቃ ካልገቡ በስተቀር በዛን ጊዜ ማነው ሩታና አብርሽ የነበሩበት አይነት ሁኔታ ነው የመጣው። እኔ በመሀል ግን የአይምዬ እኔ ፕራንክን እያደረገች ነው ብዬ አላስብም አሁን ሳስበው። ምክንያቱም በጣም ጭንቀት ውስጥ ያለች ነው የምትመስለው። በጣም ነገሩ በእሷ እየተሳበበ ስለሆነ በጣም ተሰምቷታል። ነገሩን እኮ ነክቷታል። ያደረጉት ነገር አስደስቷት አይደለም። ለይቅርታ ያንንም ልቧን ዘግቷለች። ያው እሷ ነች የምታውቀው እንግዲህ ለምን ይቅርታ ማድረግ በወቅቱ ቶሎ ይቅርታ ማድረግ ለምን እንዳልፈለገች። እኛ በእሷም አልፈርድም፣ እኔ በሁሉም ላይ አልፈርድም። ሁሉም በየራሳቸው ትክክል ናቸው ብዬ ነው የማስበው። ነገር ግን እኔ አሁን ብሩክ ለምንድን ነው ተረጋግቶ ሰክኖ ቁጭ ብለው ማውራት ያልቻሉት? ብሩክና ዳኒ ፕራንክ እየሰሩ ካልሆነ ወይም ሌላ ነገር ተልኮ ከሌላቸው በስተቀር ዳኒ ተልኮ አለው። በቃ እሱን ተበቅሎት ማነው ፕራንክ ሰርቷል ሳይናገሩ ዳኒ ሳያውቅ ነው እንግዲህ እነሱ እንዳሉን ከሆነ አናውቅም። መጨረሻ ላይ እናውቅ እንችላለን። ያው አላስፈቀደችኝም ደውላ አልነገረችኝም ነው ያለው። መኝታ ቤት ውስጥ ፕራንክ አድርጓል። ለዛ ነገር ደግሞ ይቅርታ ፕራንክ ነው ብሎ ይሄኛው ይቅርታ ጠይቋል። እንግዲህ ዳኒ ደግሞ አልተዋጠለትም። ምክንያቱም በፊትም በኮሜንት ይች ልጅ አትሆንህም ምናምን እያሉ ስለሆነ የነዛ ነገሮች ተደራርበውበት ሊሆን ይችላል። እኛ አናውቅም ምን እንዳሰበ። ግን አሁን ብሩክን እየተበቀለው ነው ያለ የሚመስለኝ። እኔ ሊገባኝ አልቻለም። በጣም አዝናለሁ። ግን በሚሆነው ነገር ሁሉ ያዘንኩትም ያሳዘነችኝ ማነች? እኔ ሃይሚ ነች። ዳኒ ግን ምንም ቢሆን ወይኔ የመቶ ሺው ትንሽ ነው የቀረው ገብቶ ወይ ተገላግለን ከህይወታቸው ይወጣ እንደሆን አላውቅም። ነገር ግን በጣም በበቀል የተሞላ ነው የሚመስለው። በቃ ሃይሚና ብሩክን ለመለያየት ታጥቆ የተነሳ ነው የሚመስለው። ምክንያቱም እኔ ከሶሲ ጋር ተለያይቻለሁ፣ ስለዚህ እነሱንም መለያየት አለብኝ ነው። ሃይሚ ደግሞ ለምን ዝም እንዳለች አልገባኝ፣ ለምን እንዳልገባት አልገባኝም። ብዙዎች ጽፈውላታል፣ ተነግሯታል። ግን ለምንድን ነው ነገሩን ችላ ያለችው? በእርግጥ እዛ ቦታ ውሰደኝ ትለኛለች፣ ውሰጅኝ ይለኛል ብላ አልጠበቀችም። ደግሞም ይቅርታ ጠይቀዋለሁ ብሏት ነው እንድትወስዱ ያደረገው። ነገሩን ቆቅልሽ ነው የሆነብኝ። እኔ ወዴትም መሆን አልቻልኩም። ነገሩን ቆቅልሽ ነው የሆነብኝ። ግን እኔ አንድና አንድም ብለው ሁሉም መረጋጋት አለባቸው። በቃ አሁን ሃይሚዬ ተረጋግታለች። ምክንያቱም ይሄ ጉዳይ ወደ ሌላ ነገር እየሄደ ወደ ትልቅ እሷ የራሷን እርምጃ ነው የወሰደችው። በቃ ባየሁት ነገር አልተደሰትኩም፣
በቃ እኔ ይቅርታ አድርጌላችኋለሁ፣ ግን እኔ ከህይወታችሁ መውጣት እፈልጋለሁ፣ የራሳችሁን ህይወት ኑሩ ብላ ነው እሷ መጀመሪያ አካባቢ እኛም ባንፈቅድ እኛም ባንፈልግ በዚህ ነው እሷ ያቆመችው። አሁን ደግሞ እየመጣ ያለው ታሪክ ሌላ ነው። ዳኒ ሌላ ታሪክ ይዞ ነው የመጣው። ዳኒ በቀል የያዘ ነው ይመስለኝ፣ ግን ታሪኩ ሄዶ ወዴት ነው የሚመጣው? ጥፋተኝነቱ ሁሉም የሚያደርጓት ሀይሚ በጣም ነው ራሷን በጣም ነው የተጨናነቀችው። በእውነት በጣም ነው ያሳዘነች። በጣም ማንም የሚረዳት ጠፍቷል። እሷን ኮሜንት ላይ አንቺ ያመጣሽው መዘዝን ይሏታል ሰዎች። ይሄ ዳኒ የሚባለውም የሆነ የማይረባ ሰውዬ በአንቺ ምክንያት ነው፣ ለአንቺ ብዬ ነው፣ በአንቺ ኬዝ ነው ይላታል። ለአንቺን አክብሬ ነው ይላታል። ብሩክም ሀይሚን ሊረዳት አልቻለም። ያየሁት ነገር ነው ብለዋል። አሁን ደግሞ በጣም እሱ እንዴቱ ወደ እሱ ነው የተጋባውና እሱ ነው። እኔ ብሩክ ተረጋግቶ ቢሰማ ተረጋግቶ ነገሮችን ቢያጣራ ጥሩ ነው። በቃ አሁን በጸብና በድብድብ አይደለም እዛ ቦታ መሄድ ያለበት፣ ተጋግሎ አይደለም መሄድ ያለበት እዛ ቦታ። ብሩክ አሁን ፋይል ይዣለሁ ብለሃል፣ ፋይሎች አሉ። ኦኬ በቃ እሺ ይዘሃል። እሱን ፋይል እንድታሳየኝ ነው የምፈልገው። በቃ ተረጋግተን ቁጭ ብለን እሱን ፋይል እንድታሳየኝ ነው የምትፈልገው ማለት ነበረበት። ሁሉም ሊረጋጉ አልቻሉም። መጸለይ ነው ያለብን ነው የምለው። እኔ እንጃ። እኔ በመሀል እየተጎዳች ያለችው እች ልጅ ነች። በዛ ላይ ኮሜንት ላይ የሚሰጧት አስተያየት ጥሩ አይደለም። የምንሰጣቸውን አስተያየት ብናስብ ከመናገራችን ከመጻፋችን በፊት የምንጽፋቸው ነገሮች ብናስባቸው ጥሩ ነው ተረጋግተን። ምክንያቱም እች ልጅ ያለ በወቅቱ ማናችንም አሁን እኮ እንደዛ ኮሜንት ላይ የምጽፉ ሴቶች ሁሉ እንደዚህን አይነት ነገር በህይወታችሁ ቢያጋጥማችሁ ቢደርስባችሁ ፍቅረኛችሁ እንደዛ ቢያደርግ ትናደዳላችሁ። በዛ ላይ ደግሞ እሷ እንደዛ የሆነችበት በሀይሚ ቦታ አይደለንም። ሁላችንም የሆነ ነገር ይኖራታል። በቃ ጥርጣሬ ሊኖራት ይችላል። ከዚህ በፊት ደግሞ አብረው ሰርተዋል ፕራንክ። ስለዚህ ብዙ የተለያየ በልባ ውስጥ ያስቀመጠቻቸው ነገር ሊኖር ይችላል። ፕራንኩ ብቻ አይደለም ብላለች እኮ ትናንትና ደጋግማ እሱ። ስለዚህ በሰው ቁስል እንጨስደድበት ባንሆን ጥሩ ነው። አንስደባት። አስተያየት ስንሰጥ በተገቢ ሁኔታ እንስጥላለሁኝ። ለዛሬው ግራ ገብቶኛል። ሰላም ሁኑልኝ።